ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም ድጋሚ መጥቻለሁ። ቤተሰቦች እንግዲህ አብርሽና ሄርሜላ እንደቀጠሉ ናቸው ማለት ነው። ትናንትና ጫካ ለጫካ አይታችኋል ማለት ነው። ቪዲዮን ሄዶ መኪናው ማለት ነው። የእውነት ነው የምላችሁ የሆነ ድምፅ በቃ እንደተጋጨ አስመስሎ ምናምን እንዴት ወስዶ ግድግዳው ጥግ ጋር እንዳቆሙ አይተናል ማለት ነው። ታምሌት የጻፈው መኪና አብርሽ መኪና አደጋ ከመኪና አደጋ ተረፈን ብሎ ነው እንትን ያለው ማለት ነው። በቃ ሰው እይታ እንዲፈጥርለት ብቻ ነው ይሄ ልጅ። እግዚአብሔር ነው የምላችሁ። በቃ እኔ የሚሰራው ስራ በጣም ነው የሚገርመኝ። በቃ ሊብ ላይ ረጅም ሰዓት እንደሌለው ሰው ጋር መቀመጥ አይፈልግም። በቃ ምንም ይባል ምንም ቪዲዮ ከመስራቱ ማያውቁ ምንም አይሸነፍም ማለት ነው። አይታችኋል ትናንትና እንግዲህ እንዴት እንዳለ እና ከሄርሜላ ጋር እስካሁን ድረስ አልተውም። እንደቀጠለ ነው ያለው። ሩታ እንግዲህ ወታጅራ ከሄደች በኋላ ቪዲዮ አለቀቀችልንም። እርጉዝ ስለሆነች ያው ማረፍ ስላለባት ምናምን ነገር እስካሁን እሷን አላየናትም። አብርሽ ግን ቪዲዮውን እየሰራ ከሄርሜላ ጋር እንደቀጠለ ነው ማለት ነው። እውነት ግን እኔ እውነት የሚሆነውን ነገር ልንገራቸው። አብርሽና ሄርሜላ ቤተሰብ ናቸው እንጂ ምንም አይነት የፍቅር ግንኙነት ምናምን ኑሯቸው አይደለም። ነገር ግን እንደዛም ቢሆን ከእህትም ጋር ቢሆን እንደዚህ መሆን የለበትም። ምክንያቱም ሶሻል ሚዲያ መቼም የማይጠፋ የማይለቅ ነገር ነው። ወጣቶች አሉ፣ ተማሪዎች አሉ፣ ህፃናት ያዩታል እና በዚህ ደረጃ እንደዚህ ባያደርጉ መልካም ነው ብዬ አስባለሁ። እንደኔ አብዛኞቻችን ሰዎችም እንደዛ ነው የምንለው ማለት ነው። ገብቷችኋል አይደለ? አንድ ባለትዳር ሰው እንደዚህ አይነት ነገር ባይሰራ ባያስተላልፍ መልካም ነው ብዬ ስለማስብ ማለት ነው። እና ቤተሰቦቼ ግን ብዙዎቻችሁ ምንም አይነት እንትን እንዳለባቸው አይተናን። ያው ባለትዳር ሴት ከአሁን በፊትም መልካም ነገር ነበር ሲያሳዩን የነበረ። ነገር ግን እውነተኛ የሚኖሩትን ነገር አያሳዩም። አብርሽ የሚሰራው ቪዲዮ የሁሉም ነገር የውሸት ነው። እንዳታምኑት፣ የእውነት እንዳታምኑት። ከመጀመሪያው ጀምረው ውሸት ብቻ ነው የሚያስተምረን እንጂ ደህና ነገር ግን የውሸትም ቢሆን ስለ ፍቅር ስለምናምን ነገሮች የሚሰሩት ነገር ከሩታ ካሁን በፊት የነበረው ደስ ይላል። የማይኖሩትን ህይወቱን ቢሆን ማለት ግን አሁን ላይ በጣም እያስጠላ መጣ።